አንዳንድ ሰዎች በጣም ትገርሙኛላችሁ። የኦንላይን ስራ አብረን እንስራ ኑ እንስራ ስትባሉ ይከፍላል ወይ? ስራው ምንድን ነው? በእናንተ ይሄ ሰው የሚጠቀም የሆነ እናንተ ተጎታችሁ እናንተን የሆነ ለመሸወድ ይመስላችኋል እንዴ? በዛሬ ጊዜ የሚሸወድ ሰው አለ እንዴ? የለም፣ በጭራሽ የለም። ሁላችሁም ታውቃላችሁ። እና የኦንላይን ስራ አኑ አብረን እንስራ፣ ይሄ ፕላትፎርም በጣም ጥሩ ነው ትጠቀሙበታላችሁ ስትባሉ በማይሆን ቦታ ጊዜያችሁን ትጨርሳላችሁ። ጊዜያችሁን እየጎዳችሁ ትኖራላችሁ። በነገራችን ላይ እኔ ጥቅም የሌለበት ቦታ አልውልም። የምሬን ነው መላችሁ። እናንተ ትውላላችሁ አይደለም፣ ግን ደግሞ ቀለል ያለ የማያደክምን ስራ መፈለግ ነው። ለምን በቃ ከሚያደክም ስራና ከማያደክም ስራ ምንድን ነው? ሁለተኛ ደግሞ አንድ ስራ አንድ ፕላትፎርም የተለያዩ ፕላትፎርሞች አሉ። ቲክቶክ ለምሳሌ ለፌመሶች ምናምን ነው የሚሰጠው። እሱንም የሚከፍለው የሆነ ጊፍት ምናምን የሚያገኙ ሰዎች ምናምን ነው፣ ታዋቂዎች ናቸው። ቲክቶክ ላይ ምንም የሚገኘው ታሪክ የለም። ስክሎር ስናደርግ ነው ጊዜያችን ምንጨርሰው ማለት ነው። እኔ አሁን የምሰራው በግልጽ ነው የምናገራችሁ፣ ፖፖ ላይቭ ነው የምሰራው። ፖፖ ላይቭ ነው የምሰራው ብላችሁ የተለያዩ አስተያየት ደርሶብኛል ከዚህ በፊት። እኔም በዚህ ፕላትፎርም ላይ እኔ ዋናዋ ጠላት ዋናው ማንቋሸሸው እኔ ነበርኩኝ። ገና ስሙን ሲነሳ ምደነግጥ፣ ከገና ስሙ ሲነሳ ሚያቅልሸልሸኝ ነበርኩኝ። እና ፖፕ ላይፍ በጣም አሪፍ ፕላትፎርም ነው። የምሬን ነው ምላችሁ፣ ተቀላቀሉ። ወይኔ ተፎግረናል ብሎ እያንዳንዱ ኒቃቢስት በጣም ሙስሊም ሼክ የሚሰግድ ሰው እና እስቲ በነገራችን ላይ እኔ ፕላትፎርሙን ሳታወርዱት ኢንቫይት ተደርጋችሁ ብትሄዱ በጣም የ7 ቀን በተለይ ለሴቶች፣ ለወንዶች እንኳን የለውም። ያው ወንዶች በራሳቸው ሴቶች ኢንቫይት ያደርጋሉ። የንግግር ስልት ምናምን ስላላቸው ሴቶችን ኢንቫይት በማድረጋቸው ይጠቀማሉ። ጉብዙ ነው የሚሰሩት ወንዶች ናቸው። እኛ ሴቶች ከስራም ከምንም ስለማይመቸም ማለት ነው። እና ፖፕ ላይፍ ነው የምሰራው። ፖፕ ላይፍ በጣም ነው የሚከፍለው። ወዲያው ገባችሁ እዛው በሰራችሁት ልክ ይከፍላችኋል። በነገራችን ላይ ማንኛውም ፕላትፎርም ልፋት አለው። ለፍታችሁ ሰርታችሁ ነው የምታገኙት። ግን ይሄ ፕላትፎርም ትቀመጣላችሁ፣ ጊዜ ያለው። ግን እኔ የተለያዩ ዩቱብ ምንም አይቻለሁ። ያው ቲክቶክ እንኳን ብዙ አይደለሁኝም። እና በጣም ያስደስተኝ ፕላትፎርም ይሄ ነው። ከዚህ በፊት ብዙ ነገር ሰምቼ ነይት ስሪ ሲሉኝ አልፈልግም ብዬ ነው እንደናንተ ነው ሆኜ አልሰራም ያልኩት። ከዛ ተከታተልኩኝ የሚሰራውን ሰው በቃ በጣም ሙስሊም የሆኑ በቃ ሼኮች ምናምን ነው የሚሰሩት በአሁኑ ሰዓት። ወላሂ ላዚም እስቲ ሄዳችሁ ኒቃቢስቶች ሀተ ቁርአናቸውን ከፍተው ቁርአናቸውን ያስተዋውቁበታል። ቁርአናቸውን ከፍተው ነው ቁጭ ብለው። የሀገር ኒቃቢስት ነው የሚሰራው። በተለይ በአሁኑ ሰዓት ደግሞ ምን አይነት ሰው ነው ያለው? በፊት ሮጦ እንደኔ ፈርቶ ደንግጦ የወጣው ሰው ሁሉ እዛ ላይ ነው ያለው። እውነቴን ነው የምላችሁ። እስቲ እያንዳንዳችሁ ፖፕ ላይቭ ሄዳችሁ ቼክ አድርጉ። ግን ሳታወርዱት ፕላትፎርሙ ሳታወርዱት ኢንቫይት ተደርጋችሁ ብትሄዱ በጣም ትጠቀማላችሁ። ያው እናንተ እኔ ጋር አትምጡ። እስቲ ለራሳችሁ ተጠቀሙ፣ ለራሳችሁ ስሩ፣ ብር አግኙ። ቀጥታ ነው ብር የሚከፍላችሁ። እውነቴን ነው ብላችሁ። እኔ ጥቅም ያሌለበት ቦታ አልንቀሳቀስም። እውነቴን ነው ብላችሁ። እና ከፍሎኛል። እኔ በትንሽ ጊዜ ሰርቼ ነው የከፈለኝ። ሰው አላፈራውኝም። ከዚህ በኋላ ደግሞ ሰዎችን አፈራለሁ። ከጎኔ አሁን አሉ ልጆች አልሐምዱሊላህ። እነሱ ከሰሩልኝ አገኛለሁ፣ እነሱም ያገኛሉ። በነገራችን ላይ ኢንቫይት ያደረጋችሁ ሰው ያገኛል፣ እናንተ ታገኛለች። በቃ እኔ እንጃ በጣም ደስ የሚለው ሰው ባፈራችሁ ቁጥር ደግሞ እናንተ ሀብታም ናችሁ። በአሁኑ ሰዓት እኮ እስቲ ስለ እሱ እንኳን ዩቱብ ገብታችሁ እንኳን እስቲ ስሙ። ስለ እሱ ዩቱብ ገብታችሁ ሸረፍ ሚዲያን የምታውቁት ከሆነ እስቲ ስለ እሱ ገብታችሁ። እኔ በጣም ነበር የምከታተለው፣ ከዚህ በፊት እከታተለው ነበረ። የሚያስፈራኝ ነገር ነበረ። ግን እኔ ጉግልን ጠይቄ ነው ወደ ፕላትፎርሙ የገባሁት። ጉግልን ጠይቄ ነው ወደ ፕላትፎርሙ የገባሁት። የምሬን ነው የምላችሁ። ዝም ብዬ ከመሬት ተነስቼ አይደለም የገባሁት። እና እያንዳንዱን ከፈለጋችሁ ደግሞ እያንዳንዱን ዞራችሁ እየሰማ ጉግልን ፕላትፎርሙን እንዴት እንደመጣ ለምን እንደመጣ አላማው ምንድን ነው ብዬ እያንዳንዱን ጠይቄ ነው እዛ ጋር ማይፈቀደው ለሙስሊም የሚፈቀደውስ ምንድን ነው? ምን ማድረግ አለብኝ? እዚህ ከይህንን ስራ ልስራ ብዬ እያንዳንዱን ነገር ጉግልን አጥንቼ ነው የመጣሁት። የምሬን ነው ብላችሁ። ዝም ብዬ ከመሬት ተነስቼ አንድ ነገር አልሰራም። ግን አሁን ማንኛውም ሰው የሆነ ነገር ቢለኝ አልሰማም፣ በቃ አልሰማም። ለምን? እኔ ዝም ብዬ ሮጬ አይደለም፣ ባሉባልታ አይደለም የጀመርኩት፣ ባሉባልታም ደግሞ አልተወውም።
ባሉባልታ አልጀመርኩትም፣ ባሉባልታ አልተወውም። ይሄንን እርግጠኛ ሆኜ እነግራችኋለሁኝ። አላህ እስካኖረኝ ድረስ እሰራለሁኝ። ግን ሳድግ ስለወጥ ለካ ብላችሁ ከመምጣት አሁኑን ተቀላቀሉ፣ ስሩ። ስለ ስራው እኔን መጠየቅ ከፈለጋችሁ ጠይቁ። በነገራችን ላይ በአጠቃላይ እኔ ጋር አትምጡ። በተለይ ደግሞ ቪዲዮ የሚሰራ ሰው አይመጣለትም አውቃለሁ። ግን ደግሞ እኔ እናንተ ብትጠቀሙ፣ ማንም ሰው የሚጠቀመውን ተጠቀሙ። እውነቴን ነው የምልሽ። በተለይ ደግሞ የመዳም ቅሞች አትፎገሩ። የመዳም ቤት እንትን የለውም፣ ዘላቂነት የለውም። የመዳም ቤት ዘላቂነት አንኖርም። ወይ ደግሞ እድሜያችሁን ዘመዳም ቤት የሆነ ችግራችሁን ሁሉ እዛ የመዳም ቤት የምትጨርሱ መስሏችሁን አገር ትገባላችሁ። ቢያንስ ይሄንን ፕላትፎርም ከያዛችሁ ምንም፣ እውነቴን ነው ብላችሁ በአሁኑ ሰዓት የመዳም ቅመሞች ይሄንን ፕላትፎርም ሰርተው የመዳምን ደወዝ ረስተውታል። የመሬን ነው ምላችሁ። የሚያገኙት ብር ጉድ የጉድ ነው የሚያገኙት። ለምን ቆይተውበታል። በዚህ ፕላትፎርም ሰው ኢንቫይት እያደረጉ በቃ እኔ የሚሰራውን በቃ ሁሉ ሰርተው ነው። በነገራችን ላይ እዚህ ጋር ጌም መጫወት አይፈቀድም ለሙስሊም። በቃ ያ ግዴታ የለባችሁም፣ የራሳችሁ ምርጫ ነው። እዛ ጋር ሁሉን ነገር ቁጭ ነው ያደረገላችሁ። ጌም አይፈቀድም። የማይፈቀዱ ነገሮች እነግራችኋለሁ። ጌም አይፈቀድም። ይሄ ደግሞ መብትክ ነው። ራሴን እጎዳለሁ ብለህ ከሰራ ስራ። ማንኛውም ነገር ሐራሙም ሐላሉም እዛም ጋር ተቀምጦላችኋል። እና እሱ ግን ፕላትፎርሙ ሐራም ነው ብሎ አይደለም፣ ግን አይፈቀድም። ጌም በስነ ስርዓት አይፈቀድም። ይህ ግልጽና ገጽ ነው መነግራችሁ። እኔ ሙስሊሞች ሲጀመርም ከዚህ ነገር አይነካኩም። ሁሉንም ነገር ምን እንደሚጎዳ ከሃይማኖታቸው ጋር ምን እንደሚጋጭ አውቀውት ሁሉን ነገር ተረድተውት ነው ወደዚህ ያመጡት። የነገ ግን ይቆጫቸዋል። የምሬን ነው ምላችሁ። እኔ አሁን እዚህ ጋር ዩቲዩብ ላይ ለለቀው እንደዚህ ብዬ ማውራት ስለማልፈልግ ማለት ነው። እውነቴን ነው ምላችሁ። ኑ ስሩ፣ ኑ አብረን እንስራ። እስቲ ስራውን እንዴ እኔ እኮ የሚገርመኝ ወላይ ስራውን ከገቡ በኋላ በቃ መጀመሪያ አለማምጥህ ነው። እኔ ሰው አለማምጡ ነው ምናምን በፊት የጠይቁኝ። በኋላ ደግሞ በነገራችን ላይ አለም ገባች ብያችኋለሁ። አለም ቅድሚያ ለራሴ ማለት ነው። ያረ በእናትሽ እሱን ከዚህ በፊት ምናምን አረ ኒቃቢሶች እየሰሩት ነው ምናምን፣ አንቺ ምን ሆነሽ ነው? አረ በጣም ሼክ ምትዩ አንቺ ሃይማኖትሽ እንደምትጨነቅ ብሎ ለአንቺ ራሱ በጣም ከአንቺ በላይ የሚጨነቁት ነው እዛ ጋር ያሉት። ተይ ዝም ብለው ነው በዝም ብሎ ባለ ባልታ ወሬ ሰምተሽ እንትን አትበይ፣ ነይ ስሪ ያለችኝ። እኔ አልፈልግም አልኳት። ለምን ጭንቅላት የተቀመጠው መጥፎ ነገር ነው። እሺ አየሁኝ፣ ሄድኩኝ፣ ተከታተልኩኝ እዛ ማለት ነው። ተከታትዬ ከዛ በጣም የሀገር ኒቃቢስት አለ፣ ቁርአናቸውን ይቀራሉ። ስለ ፕላትፎርሙ ሲያወሩ ቁጭ ብዬ ነው ማዳመጥ የጀመርኩት። እሱም አለበቃኝም እና ወደ ጎግል ነው የሄድኩት። ጎግል ሄጄ ጠየቅኩት። እሱን ግን በሌላ ጊዜ እያንዳንዱን ኤአይን ቀጥታ እየጠየቅኩኝ አሰማችኋለሁ። ወላሂ ላዚምን አሰማችኋለሁ። እንደውም አንድ ነገር ልንገራችሁ እዚች ጋር ማለት ነው። ፖፖ ላይቭ 666 ነው የሚባል ዜና ሰምቻለሁ። ምንድን ነው ይሄ ነገር? 666ስ ምንድን ነው ብዬ ስጠይቀው 666 እኮ ቁጥር ነው ያለኝ ጎግል። እሺ ሰዎች ለምንድን ነው 666 ብለው የሚያወሩ? ስለስ የሰዎች አመለካከት ነው። የሰዎች ራሳቸው ጊዜ ፈልስፌ የሰጡት ስም ነው እንጂ 666 እኮ ቁጥር ነው ያለኝ። እና ኑ ስሩ፣ ተቀላቀሉ። ወላሂ ኑ ስሩ፣ ተጠቀሙ ስትባሉ እስቲ እዩት። እኔ ጋር አትምጡ። ቢያንስ ያንን ፕላትፎርም ገብታችሁ እንዴት እንደሚሰራ ምንድን ነው ብላችሁ እንኳን እስቲ ወደ ራሳቸው መለስ ብላችሁ ሄዳችሁ አጥኑ። እስቲ አጥኑና ከዛ በኋላ ያንን ፕላትፎርም ከገባችሁ ወይኔ ይሄ ነው ያመለጠኝ ነው ወይ የምትሉት። እኔ እንደዛ ነው ያልኩት። እስካሁን ነው ያልኩት። እስካሁን ዩቱብም እየሰሩ እዛ ይሰራሉ፣ ግን ደግሞ ሰርተውም አይቆዩም። እኔ አንድን ነገር ከጀመርኩት አልተወውም። በነገራችን ላይ እኔ ዩቱብ ብዙ እይታይም ቀንሷል፣ ቪውም ቀንሷል። አሁን ስለ ዩቱብ አይደለም ስለ ፖፕ ላይቭ ነው የምናገራችሁ። ሁሉም ነገር ይቀንሷል። ቢቀንስም ግን ተስፋ አልቆርጥም። ቪዲዮ ለቅበታለሁ። አንድ ቀን አብላይት እንትን ነው ይግባኝ ጠይቀ ከተመለሰ ተመልሷል። ተስፋ ግን አልቆርጥም። ብር ለብር ብቻ አይደለም፣ እንማማርበታለን። ወደፊት ብዙ ጥሩ ነገር እሰራበታለሁ ኢንሻአላህ። ይህን ይመስላችኋል ነው። ተቀላቀሉ፣ አብረን እንስራ።
እንዳያመልጣችሁ። እወዳችኋለሁ። ባይ ባይ።